ክቡራን ተመልካቾቻችን በቀጣይ በትንታኔ የምንመለከታቸውን ጉዳዮች ወደ እናንተ እናሻግራለን። በክለብ ደረጃ ለራስ ሆቴልና ቅዱስ ጊዮርጊስ እንዲሁም ለአዲስ አበባ ምርጥ ተጫውተዋል። በኢንስትራክተር መንግስቱ ወርቁ የአሰልጣኝነት ዘመን የኢትዮጵያ ብሔራዊ ቡድንን ወክለውም እንዲሁ ተጫውተው አሳልፈዋል። አሁን ደግሞ ዋሊያዎቹን ለሁለተኛ ጊዜ በአሰልጣኝነት እንዲመሩ እድል ተሰጥቷቸዋል። አሰልጣኝ ዮሐንስ ሳሌም ባልደረባችን ዮሴፍ ሹምዬ የአሰልጣኙን የተጫዋችነትና የአሰልጣኝነት የህይወት ጉዞ እንደሚከተለው ያስቀኘናል። ሽመልስ በቀለ በረጅሙ መጣ። ዳይ ፍቃዱ ዳዊት ብቻውን ነው። ትልቅ ክብር ያለው ቦታና ትልቅ ኃላፊነት ያለበት ቦታ ነው። ሀገርን ወክሎ የሚሰራ ስራ በመሆኑ ዓለም አቀፋዊ ስም ያለው በመሆኑ በባንዲራ ስም የምትጫወተው በመሆኑ የምትሰራው ስራ በመሆኑ ከፈተናው ክብሩ ከፍተኛ ነውና ክብር ያለው ስራ ነው። አሰልጣኝ ዮሐንስ ሳሌ በሚያዝያ ወር 2007 የኢትዮጵያ ብሔራዊ ቡድን እንዲያሰለጥኑ ሲመረጡ ለኢቢሲ የተናገሩት ነበር። አሰልጣኙ ከ10 ዓመታት በኋላ በድጋሚ የዋሊያዎቹ አለቃ እንዲሆኑ መመረጣቸውንም የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። እኚህ ሰው ጉለሌ ተወልደው ኳስን በ4 ኪሎ አቧሬና ጃን ሜዳ አንከባለዋል። በክለብ ደረጃ የመጀመሪያ ቡድናቸው ደግሞ አንበሳ የህፃናት ቡድን ነበር። ከዛም በ50 ክለቦች ውድድር ራስ ሆቴልን ወክለው ተጫውተዋል። በኢንስትራክተር መንግስቱ ወርቁ እይታ ውስጥ ገብተው ለመጀመሪያ ጊዜ ለኢትዮጵያ ብሔራዊ ቡድን የተመረጡትም ይህኔ ነበር። ኢትዮጵያ ከየመን ባደረገችው ጨዋታም ለመጀመሪያ ጊዜ የሀገራቸውን መለያ ለብሰዋል። ደምቀው የታዩበትን የግራ መስመር ተከላካይነት የመረጡላቸውም ኢንስትራክተር መንግስቱ ወርቁ ነበሩ። አሰልጣኙ በቅዱስ ጊዮርጊስም ከነ ሙሉጌታ ከበደ፣ ገብረ መድህን ኃይሌና ዳኛቸው ደምሴ ጋር ተጫውተዋል። ከዛም ወደ አሜሪካ አቅንተዋል። በአሜሪካ ቆይታቸውም እግር ኳስ ተጫውተዋል። የተለያዩ ትምህርቶችንም ተከታትለዋል። በኮሚኒኬሽን የመጀመሪያ ዲግሪያቸውን የማስተርስ ዲግሪያቸውን ደግሞ በስፖርት ሊደርሺፕና ኮቺንግ በሳውዘርን ኬኒቴክ ዩኒቨርሲቲ ሰርተዋል። ከዛም ወደ አሰልጣኝነቱ ጎራ በማለት በአሜሪካ የተለያዩ ቡድኖችን አሰልጥነዋል። ከ25 ዓመታት የአሜሪካ ሀገር ቆይታ በኋላም ወደ ኢትዮጵያ በመመለስ የኢትዮጵያ እግር ኳስ ፌዴሬሽንን በቴክኒክ ዳይሬክተርነት አገልግለዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝም ነበሩ። ከዛም ደደቢትን ከቴክኒክ ዳይሬክተርነት እስከ ዋና አሰልጣኝነት መርተዋል። በ2007 ደግሞ የኢትዮጵያ ብሔራዊ ቡድንን የማሰልጠን እድል አግኝተዋል። ሌሴቶን 2-1 በማሸነፍ ስራቸውን የጀመሩት አሰልጣኙ 23 ጨዋታዎችን አድርገው 8ቱን አሸንፈዋል። በ10 ጨዋታዎች ሲሸነፉ በ5ቱ ደግሞ አቻ ተለያይተዋል። በአልጄሪያ 7-1 የተሸነፉበት ውጤትም አሰልጣኙ ከአንድ ዓመት በኋላ ከብሔራዊ ቡድኑ ጋር እንዲለያዩ ትልቁ ምክንያት ነበር። ከብሔራዊ ቡድን ቆይታቸው በኋላ መቀለ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ መቻልና ሀዲያ ሆሳዕናን አሰልጥነዋል። ካለፈው ሐምሌ ወር ጀምሮ ደግሞ ፋሲል ከነማን እያሰለጠኑ ይገኛሉ። አሰልጣኙ በአጼዎቹ ቤት ፈጣን ለውጥን በማምጣት ቡድኑ ሁነኛ የዋንጫ ተፎካካሪ እንዲሆንም አድርገውታል። ፋሲል አሁን ላይ በደረጃ ሰንጠረዡም ሁለተኛ ላይ ተቀምጧል። አሁን ታዲያ አሰልጣኝ ዮሐንስ ሳሌ በድጋሚ ዋሊያዎቹን እንዲመሩ መመረጣቸውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። አሰልጣኙ በሁለተኛ ዙር የብሔራዊ ቡድን ኃላፊነታቸው ምን ያስመዘገቡ የሆነ የሚለውም ይጠበቃል። እዚህ ጉዳይ ላይ እንቆያለን። ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ ቡድንን በአሰልጣኝነት ዘመን እነማንስ አሰለጠኑ፣ ያስመዘገቧቸው ውጤቶችስ ምን አይነት መልክ ነበራቸው የሚለውን ባልደረባችን አብርሃም አድማሱ ወደ እናንተ ያሻግራል። አመሰግናለሁ አብርሃም። እንግዲህ የኢትዮጵያ ብሔራዊ ቡድን በአጠቃላይ እስካሁን በ46 አሰልጣኞች በተለያዩ አጋጣሚዎች የማሰልጠን እድል ተሰጥቷቸው ኢትዮጵያ ብሔራዊ ቡድን ዋሊያዎቹን መርተዋል። ከነዚህ ውስጥ 13 አጋጣሚዎች ዋሊያዎቹ በውጭ ሀገር ዜግነት ያላቸው አሰልጣኞች ነው የተመሩት። በ33 አጋጣሚዎች ደግሞ በኢትዮጵያን አሰልጣኞች የመሰልጠን አጋጣሚን አግኝተዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ 8 አሰልጣኞች የኢትዮጵያ ብሔራዊ ቡድን 2 እና 3 ጊዜ ማሰልጠን የቻሉበትን አጋጣሚ አግኝተዋል። መንግስቱ ወርቁ በ3 አጋጣሚዎች በ1969፣ 1972 እና 1980 ያሰለጠኑ አጋጣሚ፣ ኢንስትራክተር ካሳሁን ተካ በ3 አጋጣሚ በ1985፣ 1987 እና 1990፣ ስዩም አባተ በ1989፣ 1991 እና 1999 እንዲሁም አሰልጣኝ አስራት ኃይሌ ደግሞ በ1994፣ 1996 እና 1997 ሶስት ጊዜ የኢትዮጵያ ብሔራዊ ቡድንን ማሰልጠን የቻሉበት አጋጣሚ አለ። አሰልጣኝ ሰውነት ቢሻው፣ አሰልጣኝ ገብረ መድህን ኃይሌ እንዲሁም ደግሞ አሰልጣኝ ስላቭኮ ሚሎሶቪች እና እንዲሁም ደግሞ አሁኑ የአዲሱ የዋሊያዎቹ አሰልጣኝ ዮሐንስ ሳሌ የኢትዮጵያ ብሔራዊ ቡድን በሁለት አጋጣሚዎች የማሰልጠን እድል ያገኙ አሰልጣኞች ናቸው። የዋንጫ ስኬት በአሰልጣኞች በኢትዮጵያ ብሔራዊ ቡድን ስንመለከት አሰልጣኝ ይድነቃቸው ተሰማ በ1954 የአፍሪካ ዋንጫን ማሳካት ችለዋል። ኢንስትራክተር መንግስቱ ወርቁ ደግሞ በ1980 ላይ የሴካፋ ድልን፣ አሰልጣኝ አስራት ኃይሌ ደግሞ በሁለት አጋጣሚዎች 1994 እና 1996 የሴካፋ ዋንጫ ለኢትዮጵያ ብሔራዊ ቡድን አስገኝተዋል። እንዲሁም ኢንስትራክተር ሰውነት ቢሻው 1998 ላይ የሴካፋ ዋንጫ ለኢትዮጵያ ብሔራዊ ቡድን ያሳኩ አሰልጣኞች ናቸው። የአሰልጣኞች የዘመን ንጽጽሮችን ስናነሳ ደግሞ ከ1950 እስከ 1960
4 የውጭ ሀገር አሰልጣኞች የኢትዮጵያ ብሔራዊ ቡድንን ያሰለጠኑበት አጋጣሚ እንደነበር ማንሳት ይቻላል። ከ1970 እስከ 1990 ባለው 20 ዓመታት ደግሞ የአሰልጣኞች ድግግሞሽ የነበረበት ነው። ቀደም ብዬ እንዳነሳሁት እንግዲህ ኢንስትራክተር መንግስቱ ወርቁ፣ ኢንስትራክተር ካሳሁን ተካና አሰልጣኝ ስዩም አባተ በእነዚህ አጋጣሚዎች ሶስት ጊዜ የኢትዮጵያ ብሔራዊ ቡድንን ማሰልጠን የቻሉበት ዘመን እንደነበር ይነሳል። ከ1920 እስከ 2000 በነበረው ደግሞ የሴካፋ የበላይነት ነበረን። 3 አጋጣሚዎች ላይ የኢትዮጵያ ብሔራዊ ቡድን የሴካፋ ዋንጫን በሀገር ውስጥ አሰልጣኞች ማሳካት የቻለበት ዘመን ነበር። ከ2004 እስከ 2015 በአፍሪካ ዋንጫ ተሳትፎ 2 አጋጣሚዎችን አግኝተናል። 2005 ደቡብ አፍሪካ የአፍሪካ ዋንጫ እንዲሁም ደግሞ 2014 የካሜሮን አፍሪካ ዋንጫ ተሳትፎ ያደረግንባቸው አጋጣሚዎች ነበሩ። ከ2016 ጀምሮ ደግሞ እስካሁን የኢትዮጵያ ብሔራዊ ቡድን ከማጣሪያ ያለፈ ውጤት ማሳካት አልቻለም። ከ2006 እስከ 2018 ያለውን ዓመት ደግሞ ስንመለከት በኢትዮጵያ ብሔራዊ ቡድን የአሰልጣኝነት ታሪክ አሰልጣኝ ማሪያኖ ባሬቶ ፖርቹጋል አሰልጣኝ ለመጨረሻ ጊዜ የኢትዮጵያ ብሔራዊ ቡድንን ያሰለጠኑ የውጭ ሀገር ዜግነት ያላቸው አሰልጣኝ ናቸው። ከሳቸው በኋላ የኢትዮጵያ ብሔራዊ ቡድን በአሰልጣኝ ዮሐንስ ሳሌ መመራት ጀምሯል። አሁን እስከምንመለከተው 2018 ድረስ እንግዲህ ዳግም ዮሐንስ ሳሌ ድል እስካገኙበት ድረስ የኢትዮጵያ ብሔራዊ ቡድን በአሰልጣኝ ገብረመድህን ኃይሌ፣ አሸናፊ በቀለ፣ አብርሃም መብራቱ፣ ዳንኤል ገብረ ማርያም እንዲሁም ደግሞ ገብረመድህን ኃይሌና መሳይ ተፈሪ የመሰልጠን እድል ያገኘበት አጋጣሚ ነው። የኢትዮጵያ ብሔራዊ ቡድን እንግዲህ በዚህ ሁኔታ ነው ያለፉትን ዓመታት እየተመራ የሚገኘው። የማይዘነጉ አጋጣሚዎችን ስናነሳ 1954 አፍሪካ ዋንጫን በአሰልጣኝ ይድነቃቸው ሰማ ያሳካንበት፣ 1980 ሴካፋ ሻምፒዮና በኢንስትራክተር መንግስቱ ወርቁ፣ 2005 አፍሪካ ዋንጫ ለደቡብ አፍሪካ ዋንጫ ያለፍንበት የኢንስትራክተር ሰውነት ቢሻው ቡድን፣ 2014 በአፍሪካ ዋንጫ በአሰልጣኙ ውበቱ አባተ ዳግም ወደ መድረኩ የተመለስንባቸው አጋጣሚዎች እንግዲህ በትልቅ የሚነሱ ታሪኮቻችን እንደሆኑ ማንሳት ይቻላል። አሰልጣኝ ዮሐንስ ሳሌ ምን ይጠበቅባቸዋል? ኢትዮጵያ በአፍሪካ ዋንጫ፣ በዓለም ዋንጫ እንዲሁም ደግሞ በሴካፋ ዋንጫ ውድድሮች ላይ የምታደርጋቸው የማጣሪያ ጨዋታዎች ይጠበቃሉ። የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ተሳትፎን መመለስ ይጠበቅበታል። የሴካፋ የበላይነቱን ዳግም ለማግኘት ከኛ አሰልጣኝ ትልቅ የቤት ስራ ይጠበቃል። በኢትዮጵያ ብሔራዊ ቡድን ውጤታማ ተከታታይነት ያለው ብሔራዊ ቡድን መገንባት ደግሞ ትልቁ የአሰልጣኝ ዮሐንስ ሳሌ ቀጣዩ የቤት ስራ ይሆናል ተብሎ ይጠበቃል። ክቡራን ተመልካቾቻችን እዚህ ጉዳይ ላይ እንቀጥላለን። ክቡራን ተመልካቾቻችን ኢትዮጵያ የአፍሪካ ዋንጫን ከመሰረቱ ሀገራቶች መካከልም ትገኛለች። የአፍሪካ ዋንጫ መስራቹ ሀገር በባለፉት 35 ዋንጫዎች ውስጥ ግን ማሳካት የቻለችው አንዱን ብቻ ነው። ተሳትፏም ለ11 ጊዜ ብቻ ሆኖም ተመዝግቧል። ብሔራዊ ቡድኑ ወደ ከፍታዊ መመለስ በየጊዜው የሚሾሙ የአሰልጣኞች ተልዕኮም ሲሆን ተስተውሏል። ባልደረባችን ይበልጣል ሰውነት የኢትዮጵያ ብሔራዊ ቡድን አሁናዊ ሁኔታና ቀጣይ የሚጠበቁ ስራዎችን በተመለከተ ተጨማሪ አሰናድተዋል። የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ መስራችና የአንድ ወቅት የአህጉሪቱ የእግር ኳስ ኃያል ነበር። ባለፉት 10 ዓመታት ግን በዓለም ዋንጫም ሆነ በአፍሪካ ዋንጫ ማጣሪያዎች ላይ ስኬታማ መሆን ተስኖታል። ዋሊያዎቹ ባለፉት 4 10 ዓመታት በአፍሪካ ዋንጫው 2 ጊዜ ብቻ ተሳትፈው አንድም ጨዋታ ሳያሸንፉ በጊዜ ከምድብ ተሰናብተዋል። ለዚህ ውድቀት ምክንያቶቹ ከቴክኒክ እስከ መዋቅራዊ ችግሮች የሚዘልቁ ናቸው። የሜዳ እጥረት በአሁኑ ወቅት የኢትዮጵያ እግር ኳስ ትልቁ ማነቆ ነው። የኢትዮጵያ ስታዲየሞች የካፍና የፊፋ መስፈርትን ባለማሟላታቸው ቡድኑ በሜዳው ማድረግ ያለበትን ጨዋታዎች በባዕድ ሀገር ለማድረግ ተገዷል። ይህም የደጋፊን ድጋፍ ከማሳጣቱም በላይ ተጫዋቾች ለከፍተኛ ድካምና ለስነ ልቦና ጫና እንዲጋለጡ አድርጓል። የልምምድ ሜዳዎች ጥራትም ሌላኛው የእግር ኳሱ ማነቆ ነው። ተጫዋቾች የሚያድጉባቸውና ክለቦች የሚለማመዱባቸው ሜዳዎች ጥራት ዝቅተኛ መሆን በቴክኒክ ረገድ በዓለም አቀፍ ደረጃ ተወዳዳሪ እንዳይሆኑ አድርጓቸዋል። በዚህ ረገድ መንግስት እግር ኳስን እንደ ሀገራዊ ገጽታ ግንባታና እንደ ትልቅ የኢኮኖሚ ዘርፍ በመመልከት በሚቀጥሉት 10 ዓመታት አሸናፊ ብሔራዊ ቡድን ለመገንባት የተለያዩ እንቅስቃሴዎችን እያደረገ ይገኛል። ሆኖም አሁንም ድረስ ከቃላት ወደ ተግባር መለወጥ ያለባቸው በርካታ ስራዎች አሉ። መንግስት እንደ አዲስ አበባ ስታዲየም ያሉ ግዙፍ ፕሮጀክቶችን ግንባታዎች በማፋጠንና የቆዩ ስታዲየሞች የካፍ መስፈርትን እንዲያሟሉ በማደስ ላይ ይገኛል። በየክልሎቹ የወጣቶች ስልጠና ማዕከላት እንዲቋቋሙ ድጋፍ እያደረገም ነው። አዲስ አበባ ላይ ከ100 በላይ ጥቃቅን ስታዲየሞች ገንብተናል። በየሰፈሩ እንደምታዩት። ለምን እሱን ሳትሰራ ቴሌቪዥን እያየ ብትቆጭ ከቁጭት ባሻገር ውጤት ታያችል። ፋውንዴሽኑን ብትሰራ ግን ነገ ለውጥ ይመጣል። ለዚህ ነው መንግስት ዛሬ ላይ ሆኖ ነገን የሚተልመው። የተጫዋቾች በውጭ ሊጎች የመጫወት ልምድ ማነስና የሀገር ውስጥ ሊጉ የፉክክር ደረጃም ከአውሮፓ ወይም የሌሎች አፍሪካ ሊጎች ጋር ሲነጻጸር ዝቅተኛ መሆን ኢትዮጵያ ጠንካራ ብሔራዊ ቡድን እንዳይኖራት ካደረጉ ምክንያቶች መካከል ነው። የታክቲክ ክፍተትና የአሰልጣኞች አለመረጋጋት የኢትዮጵያ ብሔራዊ ቡድን መልክ ከሆነ 10 ዓመታት ተቆጥረዋል። የኢትዮጵያ እግር ኳስ ፌዴሬሽን ውጤት በጠፋ ቁጥር አሰልጣኝ የመቀየር ዝንባሌ ያለው፣ ይህም ቡድኑ የራሱ የሆነ የማይቀየር የጨዋታ ፍልስፍና እንዳይኖረው አድርጓል። የኢትዮጵያ ብሔራዊ ቡድን አጭር ቅብብሎችን ቢመርጥ
ቢመርጥም በአየር ኳሶችና በአካላዊ ብቃት ላይ ለተመሰረቱ ተጋጣሚዎች በቀላሉ ይሸነፋል። በተለይም በቆሙ ኳሶች ግብ የመቆጠር ችግር ለዓመታት ሳይፈታ ቆይቷል። የኢትዮጵያ እግር ኳስ ፌዴሬሽን አብዛኛውን ጊዜ የሚያተኩረው በቅርብ ጨዋታዎች ላይ እንጂ በ10 ዓመት ስትራቴጂካዊ እቅድ ላይ አይደለም። ፌዴሬሽኑ አሁን ደግሞ ወደ ስኬት ለመመለስ የቀድሞውን አሰልጣኝ ዮሐንስ ሳህሌን ዳግም በመቅጠር ለ2028 የአፍሪካ ዋንጫ አዲስ የዝግጅት ምዕራፍ ከፍቷል። ዘመናዊ እግር ኳስ የሚጠይቀውን ፈጣን ሽግግርና የተጋጣሚን ደካማ ጎን አይቶ ስልትን የመቀየር አቅም ማሳደግ የዮሐንስ ሳህሌ ቀዳሚ ቤት ስራ ይሆናል። የአሰልጣኝ ለውጥ ብቻውን የኢትዮጵያን እግር ኳስ ከገባበት አዙሪት አያወጣውም። ከስር መሰረቱ ሊታዩ የሚገባቸው በርካታ ጉዳዮች አሉ። ፌዴሬሽኑ ከዮሐንስ ሳህሌ ቅጥር ባሻገር የረጅም ጊዜ እይታ ያለው እቅድ ሊነድፍ ይገባል። አሰልጣኙን በየጊዜው ከመቀየር ይልቅ ለ2028 የአፍሪካ ዋንጫ የሚሆን ግልጽ ግብ የተቀመጠለት የ3 ዓመት የስራ ውልና ነጻነት መስጠት አለበት። በውጭ ሀገራት የሚጫወቱ ትውልደ ኢትዮጵያውያንን በስፋት ማፈላለግና ከሀገር ውስጥ ተሰጥኦዎች ጋር ማቀናጀት ብሎም ከጠንካራ የአፍሪካ ቡድኖች ጋር ተከታታይ የወዳጅነት ጨዋታዎችን በማድረግ የተጫዋቾችን ልምድ ማሳደግም የፌዴሬሽኑ ሌላኛው የቤት ስራ ነው። የእግር ኳስ ስኬት የጋራ ጥረትን ይጠይቃል። መንግስት ዓለም አቀፍ መስፈርትን የሚያሟሉ ስታዲየሞችን በፍጥነት በማጠናቀቅ ቡድኑ በገዛ ሜዳውና በደጋፊው ፊት እንዲጫወት ምቹ ሁኔታን መፍጠር አለበት። የስፖርት ቤተሰቡና ደጋፊው ደግሞ ቡድኑን በትዕግስት ሊያበረታታው ይገባል። እግር ኳስ የአንድ ጀንበር ውጤት ሳይሆን የሂደት ውጤት መሆኑን ተረድቶ ለአሰልጣኙና ለተጫዋቹ አስፈላጊውን ሞራል መስጠት ከሁሉም በላይ አስፈላጊ ነው። ዮሐንስ ሳህሌ በዲሲፕሊን የታወቁ አሰልጣኝ እንደመሆናቸው የአዲስ ጅማሮ የኢትዮጵያ እግር ኳስን ካለበት ማጥ ውስጥ አውጥቶ ወደ ቀደመ ዝናው የሚመልስበት ተስፋ ተሰንቆበታል። ዮሐንስ ሳህሌ ተጫዋቾች ለብሔራዊ ቡድን ማሊያ ያላቸውን ክብር እንዲጨምሩና በሜዳ ላይ ያላቸውን የትኩረት ደረጃ እንዲያሳድጉ መስራት ይጠበቅባቸዋል። ኢትዮጵያ በተደጋጋሚ ግብ የሚቆጠርባት በመከላከል ስህተት በመሆኑ አሰልጣኙ ቡድኑን ከኋላ መስመር ጀምሮ አደራጅቶ በመገንባት ላይ ትኩረት እንደሚያደርጉም ይጠበቃል። አሸናፊ ብሔራዊ ቡድን በዘመቻ ስራ አይገነባም። ይልቁንም ትኩረት በዋናው ብሔራዊ ቡድን ላይ ብቻ ከማድረግ ይልቅ በትምህርት ቤቶች ውስጥ የእግር ኳስ ውድድሮች እንዲመለሱ ማድረግም ያስፈልጋል። የታዳጊዎች ስልጠናዎች በጀት ተመድቦላቸው በሳይንሳዊ መንገድ እንዲመሩ ቁጥጥር ማድረግም እንዲሁ። ይህንን ችግር ለመቅረፍ የኢትዮጵያ እግር ኳስ ፌዴሬሽን ባለፉት 4 ዓመታት የፓይለት ፕሮጀክቶችን በማቋቋም አይን ገላጭ ስራ ሰርቷል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ወደ አፍሪካ ዋንጫው መመለሱ ለተሰራው ስራ ምስክር ነው። ሂደቱን ቀጣይነት ያለውና ተመጋጋቢ ለማድረግ ደግሞ ከዚህ ወር መጨረሻ ጀምሮ በ14 ጣቢያዎች ከ17 እና ከ15 ዓመት በታች የሊግ ውድድሮች መካሄድ ይጀምራሉ። በየጊዜው የአፍሪካ ዋንጫ የሚያልፍ ብሔራዊ ቡድን እንዲኖረን እንፈልጋለን። አሸናፊ ብሔራዊ ቡድን እንዲኖረን እንፈልጋለን። ሌሎች ሀገራትን እየደገፍን የአፍሪካ ዋንጫ መመልከት እኔንም ጨምሮ ሌሎቻችንም ማንፈልገው ጉዳይ ነው። ስለዚህ በየጊዜው የሚያልፍ ብሔራዊ ቡድን ያስፈልገናል። ከዛ ጋር ተያይዞ ደግሞ በአሁኑ ሰዓት የአፍሪካ ዋንጫ እየተካሄደ ነው፣ እየተመለከትን ነው። ኮምፒተንት ብሔራዊ ቡድኖች እንዴት እንደሆኑ እያየን ያለ ነው። ከዛ አንጻር ብዙ መስራት እንዳለብን የሚያሳዩ ነገሮች አሉ። ለኢትዮጵያ እግር ኳስ ፌዴሬሽን ብሔራዊ ቡድኑ ሁነኛ አሰልጣኝ እንዲኖረው ጥረት እያደረገ ነው የሚገኘው። ተጫዋቾች ብቻ ሳይሆኑ አሰልጣኞችም ዘመናዊውን የእግር ኳስ ፍልስፍና እንዲያውቁ የስልጠና እድሎችን ማመቻቸት ያስፈልጋል። ክቡራን ተመልካቾቻችን ትላንት የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኝ ዮሐንስ ሳህሌ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ መሾሙ ይታወቃል። በቀጣይ የኢትዮጵያ ብሔራዊ ቡድን እንግዲህ ኢትዮጵያ ምናልባትም የ28 የአፍሪካ ዋንጫን የማስተናገድ እድል ማግኘት የምትችል ከሆነ ጠንካራ ብሔራዊ ቡድን ተገንብቶ ለዚህ ውድድር የማዘጋጀት ትልቅ ኃላፊነት አሰልጣኙ ላይ ይኖራል ተብሎ ነው የሚጠበቀው። ከእንደነዚህ አይነት ጉዳዮች ጋር በተያያዘ ተጨማሪ ማብራሪያዎችን ሊሰጠን አሰልጣኝ ሚሊዮን ጉግሳ እዚህ ስቱዲዮ ተገኝቷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ብዙ ጊዜ ቤት ነው፣ ብዙ ጊዜ በተደጋጋሚ በምንፈልግ ሰዓት ትመጣለና ዛሬም ጥሪያችንን አክብረህ ስለመጣ ከልብ እናመሰግናለን። እኔም እንግዳ ስላደረጋችሁኝ ከልብ አመሰግናለሁ። መልካም። ትላንት እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኝ ዮሐንስ ሳህሌን ዳግም ለሁለተኛ ጊዜ የብሔራዊ ቡድኑ አሰልጣኝ አድርጎ ሾሟል። ሹመቱ እንዴት አገኘው? ያ ሹመቱ ብዙ የተጠበቀ አይደለም። ምክንያቱም አሰልጣኝ ዮሐንስ ሳህሌ ከፋሲል ጋር ጥሩ ስራ እየሰራ ነው እየተመለከተን ያለ ነው። በሊጉ ተፎካካሪ ቡድን መገንባት ችሏል። አሁን በደረጃ ሰንጠረዡ ሁለተኛ ላይ ተቀምጧል። ከሲዳማ ቡና ቀጥሎ ጠንካራ ቡድን መገንባት ችሏል እና ከዛ አንጻር የብሔራዊ ቡድን ላይ ብዙ የምታስበው አይነት አልነበረም። ከክለብ ጋር ጥሩ ጊዜ እያሳለፈ ከመሆኑ ጋር በተያያዘና ዮሐንስ ሳህሌ መሆኑ ብዙ የተጠበቀ አልነበረም እና እኔም ብዙ የጠበቅኩት አይደለም። ግን ያው የትኛውም አሰልጣኝ ወደ ብሔራዊ ቡድን ቢመጣ እኔ የተለየ እይታ አይኖረኝም። ምክንያቱም በተለያዩ አሰልጣኞች በየጊዜው ይህንን እድል እያገኙ ነው ያሉት። ዮሐንስ ሳህሌ ለሁለተኛ ጊዜ
እንደ ሌሎች ከዚህ በፊት እድል እንደገጠማቸው አሰልጣኞች ለሁለተኛ ጊዜ እድሉን አግኝቶታል እና እኔ ዜናውን ስሰማ ብዙ አልማን እንደነበር ተረኛ ትንሽ የጠፋብኝ መሆኑ ከተረኞቹ መካከል አልነበረም። እኔ ዝርዝር ውስጥ ከያስኳቸው ተረኞች ዮሐንስ ሳሌ አልነበረም ዝርዝር ውስጥ እና ትንሽ እሱ አስገርሞኛል። ከዛ በተረፈ ግን የተለየ ያክል የሚያስገርም ዜና ነው ብዬ አላምንም። እንግዲህ አሰልጣኙ በቀጣይ ቀን አመታቶች ውስጥ በኢትዮጵያ ብሔራዊ ቡድን ውስጥ የራሱን አስተዋጽኦ ያሳርፋል ተብሎ ነው የሚጠበቀው። ግን ከአሰልጣኙ ምን ይጠበቃል ታስባለህ? ያ ብዙ ነገር ይጠበቃል። እኔ ከአሰልጣኙ ብቻ እንግዲህ እኔ አሰልጣኙ ዮሐንስ ሳሌ ስለሆነ ሳይሆን የትኛውም አሰልጣኝ ቢሆን የተሾመው የሀገር ውስጥ አሰልጣኝም ሆነ ከሀገር ውጪ በሲቪ ከፍ ያለ ከዚህም በላይ በሲቪ ከፍ ያለ አሰልጣኝ ቢሆን የተቀጠረው ባለው የእግር ኳሳችን ሁኔታ ወይም ደግሞ አሁን እግር ኳሳችን ካለበት ስታንዳርድ አንፃር የተለየ ተአምር እግር ኳሳችን ላይ ይሰሩልኛል ብዬ አላምንም እኔ። ስለዚህ የተለየ ኤክስፔክቴሽን የለኝም እኔ ዮሐንስ ሳሌ ምናልባት እንግዲህ 28 የአፍሪካ ዋንጫ ኢትዮጵያን ብሔራዊ ቡድን ማሳለፍ ከቻለ በጣም ብዙ ሙገሳና ክብር ሊሰጠው ይገባል የሚል እምነት ነው ያለኝ። ከወዲሁ ግን ምን ሊሰራልህ ይችላል የሚለውን ነገር ብትጠይቀኝ እኔ እንግዲህ ከእግር ኳሱ በመነሳት አሰልጣኙን አይደለም እኔ እያነሱ ያለሁት እግር ኳሳችን ካለበት ደረጃ አንፃር አሁን በተለይ እዚህ ወቅት ላይ ካለበት ደረጃ አንፃር የትኛውም አሰልጣኝ ቢሆን እኔ የተለየ ነገር ይሰራልናል ብዬ አላስብም። ምክንያቱም አንድ አሰልጣኝ እንግዲህ አንድም ቡድን ገንብቶ ውጤታማ ለማድረግ አስተዋጽኦ 20% 80% የስታሮቹ የተጫዋቾቹ ኳሊቲ ጉዳይ ነው። ሰዎች ላይ ነው የምትሰራው። ስለዚህ ምን አለን ለዛ የሚያበቃ የትኛውንስ አሰልጣኝ ብንቀጥር ለምንፈልገውን ነገር ለማሳካት የሚያበቃ እግር ኳስ ደረጃ ላይ ነው ወይ አሁን ያለ ነው የሚለው ነገር ከተመለከትን ባለፉት አመታት ካላለፍንባቸውም ዘመናት በላይ ትንሽ ደከም እያለ የመጣ ያለ ይመስለኛል እግር ኳሳችን እንግዲህ ሊጉን ቀን በቀን እንደሚከታተል ሰው። ስለዚህ ከዚሁ ሊግ የወጡ ተጫዋቾችን ከዚሁ የእግር ኳስ አስተሳሰብ የወጡ ተጫዋቾችን ሰብስቦ ምን መስራት ይችላል የሚለው ነገር ከወዲሁ ለኔ በጣም ያሳስበኛልና የሚጠበቅበት ነገር እንግዲህ ኢትዮጵያ ለአፍሪካ ዋንጫ ማሳለፍ ውሉ ላይ ሊቀመጥ የሚችሉ ነገሮች እነዚህ ናቸው። ከፊት ለፊቱ ያሉትን ጨዋታዎች በማሸነፍ ኢትዮጵያን የሆነ ወደ አፍሪካ ዋንጫ ወደ ዓለም ዋንጫ የማሳለፍ ኃላፊነት ይዞ ነው ወደዚህ ቦታ የመጣውና ይሄን ኃላፊነት ለመወጣት ግን ብቁ የሆነ የእግር ኳስ ስታንዳርድ አለ ነው። እሱም ሊግ ውስጥ እየሰራ ስለነበረ እንግዲህ እሱ ሲመጣ አምኖት ነው የመጣው አምኖት የሚያቀው ስለሆነ አንዳንድ ጊዜ ሳታቆም የምትገባበት ነገር ሊኖር ይችላል። አሰልጣኝ ዮሐንስ ሳሌ ግን በደንብ ሊጉን ያውቀዋል። እዛ ውስጥ የሚሰራ ሰው ነው። ስለዚህ ይሄን ማሳካት እችላለሁ እዚህ ባለው ተጫዋቾች ስብስብ ጠንካራ ብሔራዊ ቡድን መገንባት እችላለሁ ብሎ አምኖ ነው ኃላፊነት የተረከበውና ለኔ ግን ብቻውን የሚወጣው ብቻውን የሆነ ቦታ ማድረስ የሚችልበት አይነት እግር ኳስ አለን ብዬ አላምንም። በሊግ ውስጥ ያሉ አሰልጣኞች በሙሉ ብዙ የውይይት መድረኮች እየፈጠሩ ካጫወት አንፃር ከምንገጥማቸው ብሔራዊ ቡድኖች ጠንካራ እነሱ ካላቸው ነገር አንፃር ምን ይዘን ብንቀርብ የበለጠ ውጤታማ ያደርገናል በሚሉ ዙሪያዎች ሁሉ በደንብ ሁሉም ሰው መሳተፍ ያለበት ግብአቶች ለሱ መስጠት ያለባቸው ይመስለኛል። ምክንያቱም በስታንዳርድ ካየው ከመሳይ ተፈሪ በፊት እኮ የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበረው ገብረመድህን ኃይሌ በኢትዮጵያ ፕሪሚየር ሊግ በኢትዮጵያ እግር ኳስ መለኪያ በብዙ ርቀት የተሻለው አሰልጣኝ ነው። ከተለያዩ ክለቦች ጋር ፕሪሚየር ሊጉን ማሳካት ይችላል። ብሔራዊ ቡድን ሲመጣ ለምንድነው ገብረመድህን ኃይሌ ያንን መስራት ያልቻለው? ምንድነው የቸገረው የሚለውን ነገር ዮሐንስ ሳሌ ከገብረመድህን ኃይሌ ጠጋ ብሎ ሐሳብ መውሰድ ያለበት ይመስለኛል። ይሄ ሀገራዊ ጉዳይ ከመሆኑ ጋር በተያያዘ እና ደግሞ ችግሮቹ ስብስብ ከመሆናቸው ጋር በተያያዘ እግር ኳሳችን ችግር ለብቻ የሆነ ነገር ተሸክሞ አንድ ቦታ ያደርሰናል የሚል እምነቱ ዮሐንስ ሳሌን ሳይሆን እግር ኳሳችን የሚፈቅድለት አይመስለኝም። እኔ ብዙ መጠብቀው ነገር የለኝም በግሌ። ቀደም እንደውም በቀደም ሲል ይበልጣል ባልደረባችን ይበልጣል ሰውነት ባደረሰን የትንታኔ ዜና ላይ የኢትዮጵያ እግር ኳስ ተጫዋቾች አብዛኛውን ከተለምዶም ካየው ወደ ክለቦቹም ወደ ተለያዩ አጋጣሚዎች የሚገቡት እድሜያቸው ብዙም ከገፋ በኋላ መሆኑን አጋጣሚ ፕሮጀክቶች ላይ የማመን ታዳጊዎች ላይ አምኖ ከስር መሰረቱ ሰርቶ የማምጣት ነገሩ ብሔራዊ ቡድኑ የተቀናጀ ነገር እንዳናገኝበት ላለፉት ዓመታት እንደማነቆ ሆኖ ይዞታል ብሎ ማንሳት ይቻላል። አሁን በዚህ ሰዓት ግን እንደዚህ አይነት አስቸጋሪ ጊዜቷን ኢትዮጵያ ብሔራዊ ቡድን እያስመዘገባቸው ያሉ ውጤቶች ጋድ ይወጡ ናቸው፣ በደንብ የሚታዩ ናቸው። በጣም የቤት ስራዎች እንዳሉ መሰራት እንዳለባቸው በደንብ የሚጠቁም ነውና ለአሰልጣኙ በዚህ ሰዓት ብሔራዊ ቡድኑን መረከብ መልካም ወይስ መጥፎ አጋጣሚ ነው? ለኔ ከባድ ኃላፊነት ነው የተረከበው ብዬ ነው ማምነው። ምክንያቱም አስቸጋሪ ነው አሁን ያለው የእግር ኳሳችን ደረጃ
እኔ ወይ የማይበት አይን የተንሸዋረረ ሊሆን ይችላል እርግጠኛ አይደለሁም ጎሬ እየሰማው አይደለም እንደዚህ አይነት ሐሳቦች ሰሞኑን በተለያዩ ቦታዎች እየሰጡ ያሉት አንድም ጨዋታ ያመለጠኝ አይደለም ትክክል አይደለም እግር ኳሳችን ያለበት ቦታ ያንን ደግሞ ተዋናይ ሆኖ እዛው መድረኩ ላይ ሆኖ በደንብ ያየው ነው አሰልጣኝ ዮሐንስ ሳሌ እኔ እንደበጎ እንግዲህ እድል አላየውም ግን አሰልጣኙ ኃላፊነቱን ሲወስድ ከማቀው ቦታ አይደለም ኃላፊነቱን የወሰደው ጠንቅቆ ከሚያቀው ቦታ ነው ከሌላ ቦታ ተጫዋቾች የማግኘት እድል የለውም እግር ኳሳችን የአንድ ብሔራዊ ቡድን ጠንካራ ብሔራዊ ቡድን የመገንባት መንገዱ ጠንካራ ሊግ ነው ሊጉ ጠንካራ ነው ብሎ አምኖ ነው ዮሐንስ ሳሌ ይሄንን የተረከመውና እኔ ግን ከውጪ ሆኖ እንደሚመለከት ሰው ከባድ ኃላፊነት ዮሐንስ ሳሌ እጅ ላይ ወድቋል ብዬ ነው እኔ ማምነው ምናልባት አሰልጣኝ ሚሊዮን በፕሪሚየር ሊጉ 20 ቡድኖች አሉ በከፍተኛ ሊጉ ደግሞ ወደ 24 የሚጠጉ ቡድኖች አሉ ከነዚህ ውስጥ 11 ተጫዋች መምረጥ እንዲቸገረን ያ ሱማ ተጫዋቾች አሉ ተመርጣለ ግን ተጫዋቾች አሉ ብሔራዊ ቡድኑን በሚገባ ቦታ ላይ እንዲቀመጥ ማድረግ የከበደን ምክንያት ምንድነው የአሰልጣኞች ውስጥ ችግር ምንድነው የተጫዋቾች ውስጥ ችግር ቢለይ ያውን ቢቀመጥ ምንድነው በተለይ መሰረታዊ ተብሎ ሊነሳ የሚችለው ችግር ለምንድነው የሰለጠነውን የእግር ኳስ ዘመን በፍጥነተኛ መቀላቀል ያልቻለው ያ ያሰራር ችግር ነው እንግዲህ ከመሰረቱ ያለው ያሰራር ችግር እነዚህ የተለየ አሁን በሊጉ የምትመለከተው እዚህ ቲም ያለ የተለየ ተጫዋች የምትለው ሰው አታገኝም ተመሳሳይ ተጫዋች ነው ያለው በተመሳሳይ መንገድ የሚመጡ ተጫዋቾች ስለሆኑ ሁሉም በራሱ በአካባቢው በሚያገኘው የሜዳ አማራጭ እንግዲህ እድሜው እስኪገፋ ድረስ ከ20 ዓመት በላይ እስኪሆን ድረስ ፖዚሽን እንኳን ለመለየት በማይችልበት ሁኔታ እየተጫወተ የሚመጣ ተጫዋች ነው ኢትዮጵያ ፕሪሚየር ሊግ ላይ ብዙ የምትመለከት ትምህርት ቤቶች የሉንም ጥሩ ማሰልጠኛዎች የሉንም ከዛ አንፃር ሁሉም በተመሳሳይ ከሆነ አካባቢ እየተጫወተ በራሱ መንገድ እዚህ ጋር የሚደርስ ተጫዋች ነው ያለው ስለዚህ በኢትዮጵያ እግር ኳስ እንግዲህ በቅርብ ዓመታት የሆነ ቡድን አንድን ተጫዋች ለማየት ስቴዲየም ከፍሎ የሚገቡ ተመልካቾች እንደነበሩ እርግጠኛው እየመናገር ይችላል እኔንም ጨምሮ ላየው ምገባ ተጫዋች በየክለቡ ውስጥ ነበር የተለየ ተጫዋች በኢትዮጵያ ፕሪሚየር ሊግ ከ20 ጎል በላይ የሚያስቆጥሩ አጥቂዎች በአንድ ቡድን ብቻ አይደለም የነበሩት ሰላዲን ሳይድ ጌታነህ ከበደ በተለያየ ቡድን 20 እና ከ20 ጎል በላይ የሚያስቆጥሩ አጥቂዎች በተለያየ ቡድን አማራጭ ያለው ማለት 15 16 የሚያስቆጥሩ ከ10 ጎል ያላነሰ ጎል የሚያስቆጥሩ አማካዮች ትናንት እኮ ነው ትናንት የነበረ እግር ኳስ እኔ አሁን ባለው የኢትዮጵያ እግር ኳስ ካልተሳሳትኩ ፕሪሚየር ሊጉ እየተመራ ያለበት የጎል መጠን በ6 ጎል ይመስለኛል ከፍተኛ ጎል አስቆጣሪው ከ13 ሳምንት በኋላ 15 እና 16 ጎል የማይቆጠርበት ጊዜ ላይ እየመጣ ነው እግር ኳሱ አውትሻይን የሚያረግ የተለየ ተጽዕኖ የሚፈጥር ለማየት የሚማርክ ተጫዋች አትመለከትበትም ሊጉን ተመሳሳይ ተጫዋቾች ያሉበት ሊግ ነው ሊጉ እሱ ብቻ አይደለም አሳሳቢው ነገር ብዙ አሰልጣኞችን ሰሞኑን እየጠየቁ ነበር ከዚህ የዩ20 አሰልጣኞች እነ ዳዊት እስጢፋኖስን ጨምሮ እየጠየቁኝ ነበር ባገኙት አጋጣሚ ለምርጫ የሚመጣው ተጫዋች በሙሉ መንታ ነው የሚመስለው ተመሳሳይ ኳሊቲ ነው ያለው ስለዚህ የሆነ ቦታ ላይ ከምን አሰራር የለንም ሲስተም የለንም የታዳጊዎችን ምናበቃባቸው ማሰልጠኛዎች ደረጃቸውን የጠበቁ ማሰልጠኛዎች የሉንም አሁን በሰፈርም ያለው አጫወት ወደ ሆነ ነገር ተሰርቋል የሚል እምነት አለኝ ወደ ሆነ ነገር ተመሳሳይ ተጫዋቾችን የምታይበት የእግር ኳስ ዘመን ነው ሙሉ ዓለም ረጋሳ እኮ ይለያል ሙሉ ዓለም ረጋሳ አንዋር ያሲን ይለያል አብሮት ሜዳ ማሊያ ለብሶ ከሚገቡ ተጫዋቾች ይለያል ያለ ጥርጥር የሆነ የሚሰጥህ ከለር አለ የሆነ ቡድኑ እንዲያሸንፍ የሚያደርግ ሌሎች ማድረግ የማይችሉት ኳሊቲ አላቸው አሸናፊ ግርማ ይለያል ሌሎች ማያረጉትን ማድረግ ሜዳ ላይ ማድረግ የሚያስችል ኳሊቲ ያላቸው ተጫዋቾች በሜዳ ላይ ነበሩ አሁን እሱን አታይም 90 ደቂቃ ተቀምጠህ በሚድፊልዱና በተከላካዩ መካከል ያለው የኳሊቲ ልዩነት በፍጹም አይታየም በአጥቂው መካከል ያለው ልዩነት አይታየም እዚህኛው እግር ኳስ ውስጥ ያሉ ተጫዋቾችን ነው ብሔራዊ ቡድን ዮሐንስ ሳሌ የሚመርጠው ስለዚህ የተለየ ነገር እኔ ኤክስፔክት አላደርግበትም ምንም ባሳካ ለኔ ባለዳ አይደለም ቢያሳካ ግን እጅግ በጣም ከማከብረው ውጤታማ አሰልጣኝ መካከል አንደኛው ይሆናልና ብቻውን የሚሸከመው ወደ አይደለም አጠቃላይ እግር ኳሳችን ላይ መጀመሪያ አሰልጣኙን አሁን ከቀጠርነው በኋላ ነገ ውጤት ባይሳካለት ለመተቸት
ከመዘጋጃታችን በፊት ውጤታማ የሚያደርግ የእግር ኳስ መሰረት አለን ወይ? ምንድነው የሰጠነው ለዚህ ሰው የሰጠነው ፕሮጀክት ምንድነው የሚለው ነገር በደንብ መፈተሽ ያለበት ይመስላል። እኔ ምናልባት ኃላፊነት መውሰድ አለበት ምለው በምን ምክንያት ነው? ከሌላ ቦታ ያመጣነው ሰው አይደለም። እዚሁ እግር ኳስ ውስጥ ያለ ሰው ነው። አሁን የምላቸውን ችግሮች የማይረዳ ባለሙያ አይደለም። ምክንያቱም ትልቅ ልምድ ያለው አሰልጣኝ ነው። ችግሩን መቅረፍ ይችላል ወይም ደግሞ ችግር አይደለም ብሎ አምኖ የገባበት ከመሆኑ አንፃር አንዳንድ የሚያወያዩ ነገሮች ሊኖሩ ይችላሉ። በሌላው ዓለም ብሔራዊ ቡድንን በአሰልጣኝነት መረከብ በጣም ብዙዎች በጣም በትልቁ ደረጃ የሚናፍቁትና የሚመኙት ነገር ነው። እኛ ሀገር ሲመጣ ግን ቀደም አንተ ካነሳው አንፃር በተለይ የተሰሩ ስራዎች ምናልባት ትንሽ ደከም መሆናቸው ወይ መዋቅር ያለው የእግር ኳስ ሲስተም ስለሌለን ብሔራዊ ቡድን ላይ ደግሞ በዛ ልክ ውጤት መምጣት ስላልቻለ አሁን አሰልጣኞች ብሔራዊ ቡድን ለመረከብ ራሱ ፈተና ነው የሚሆንባቸው ጥሩ ነገር ለማምጣት በጣም ሲቸገሩ። አሁን ኢትዮጵያ 2028 ላይ የአፍሪካ ዋንጫን ለማስተናገድ እንግዲህ ይፋዊ ጥያቄ አቅርባለች። ካፍ የሚወስነው ውሳኔ ይጠበቃል። አፍሪካ ዋንጫ ከተሰጠ 2 ዓመት ብቻ ናት በዚህ መሀል ውስጥ የምትቀረው። በዚህ ውስጥ ይሄ አፍሪካ ዋንጫን መሳተፍ ሳይሆን ተፎካክሮ ለትልቅ ደረጃ መብቃት የሚችል ብሔራዊ ቡድን ያስፈልገናል ብዬ አስባለሁ። እና ከዚህ አንፃር እንግዲህ ምን ይጠበቃል? ያ እኔ እንግዲህ በዚህ በ2 ዓመት የሚቀረፍ የእግር ኳስ ችግር ከሆነ ያለብን እግር ኳሳችን ችግር የለበትም ማለት ነው። እንደ መስማማት ያለብን ችግር የሌለበት እግር ኳስ ነው ያለው። ጥሩ ላይ ነን ማለት ነው ማለት ነው። ለእኔ እንደዛ አይደለም የሚታየኝ። እኔ በጣም ረጅም አቅደን መስራት አለብን። ረጅም አቅደን የአፍሪካ ዋንጫ ማዘጋጀት አንድ ጥሩ ነገር ነው። በታዳጊዎች ላይ የምታሳድረው የራሱ የሆነ ተጽዕኖ ስላለ የሀገርህ ብሔራዊ ቡድን በሀገሩ የአፍሪካን ዋንጫ ትልቁን የአህጉር ዋንጫ ሲጫወት ማየት በእኛ እድሜም ገጥሙን ስለማቅ ሁላችንም የምናልመው ህልም ነው ቢሳካ። ከጠንካራ ብሔራዊ ቡድን ከመገንባት ጋር ተያይዞ ግን ፈተናው ምን ያክል ከባድ እንደሆነ ካታር ያዘጋጀችው የዓለም ዋንጫ ላይና ካታር ብሔራዊ ቡድኗ በዛ የዓለም ዋንጫ ጠንካራ ተሳታፊ እንዲሆን የከፈለችውን ዋጋ ወደኋላ መለስ ብሎ መፈተሽ እግር ኳስ በምንና በየት በኩል አድርጋ መች የተጠናቀቀ ብሔራዊ ቡድን እንደምትሰራ ጥሩ ማሳያ ይመስለኛል። በጣም ብዙ ገንዘብ የተዘረገፈበት ብዙ ዋጋ የተከፈለበት ትልልቅ ባለሙያዎች የተሳተፉበት የኳታር ብሔራዊ ቡድን ነው የተዘጋጀው። በዓለም ዋንጫው ግን የስታንዳርዱ ምን ያክል ፈትኖት እንደነበረ ተመልክተናልና ምናልባት ዲስካሬጅ እንዳያደርገን ነው ተሳክቶልን ምናልባት የአፍሪካ ዋንጫውን ካፍ ቢፈቅድና ቢሰጠን በአፍሪካ ዋንጫው ብሔራዊ ቡድናችን ቢሳተፍና የሆነ ጥሩ ያልሆነ ውጤት ቢገጥም ነው በቃኛ ለእግር ኳስ ሩቅ ነን የሚል አይነት አስተሳሰብ ውስጥ እንዳንገባ ከወዲሁ ማሰብ ስላለብን ነው። በዚህ አጭር ጊዜ የሚቀረፍ የእግር ኳስ ችግር አይደለም ያለብን። እኛ በደንብ ከመጣንበት መንገድ በላይ ዓመት የሚፈልግ ይመስለኛል እግር ኳሳችን ውስጥ የሚታየኝ ችግር። ምክንያቱም የሆነው ቦታ ላይ ያለቀ ስራ ቢኖር የምትሰራው ስራ ትንሽ ነው። ለኔ በእግር ኳስ የጀመርነው ነገር የለም ብዬ ነው የማምነው። ከቢሮ ጀምሮ ከክለብ አስተዳደሮች ጀምሮ ከክለቦቻችን አደረጃጀት ጀምሮ ፌዴሬሽን አካባቢ ካሉ ችግሮች ጀምሮ እያንዳንዱ ነገር አልተጀመረም ብዬ ነው የማምነው። ስለዚህ ሜዳ ላይ ያለ ቡድን የሆነ ምቹ ሜዳ አግኝቶ ኮች ተደርጎ እየተቆጠረ ወደ ሜዳ እየገባ በአሰልጣኙ ሀሳብ ብቻ ውጤታማ የሚሆን ነው ብዬ አላምንም። እነዚህ ሁሉ ነገሮች ፋክተር አላቸው በእግር ኳስ ላይ ጥሩ ቡድን በመስራት ላይ እነዚህ ሁሉ ነገሮች የራሳቸው የሆነ አስተዋጽኦ አላቸው። እዚህ ሁሉ ችግር በ2 ዓመት የሚቀረፍ ከሆነማ መጀመሪያም ያበደ እግር ኳስ ነው ያለን ማለት ነው። አልተቸገርንም። ሚሊዮን እንግዲህ የመጨረሻ ጥያቄ ላድርግ። መንግስት እንግዲህ በቀጣይ 10 ዓመታት ጠንካራ ብሔራዊ ቡድን የመገንባት እቅድ ይዞ ስራዎችን እየሰራ ነው የሚገኘው ከስቴዲየሞች ጋር ከታዳጊዎች ፕሮጀክት ጋር ከብዙ ጋር የቅርቡ የሴካፋ ውድድር ላይ ኢትዮጵያ ብሔራዊ ቡድን በተወሰነ ደረጃ ትንሽ ፍንጭ የሰጠ ይመስለኛል እና እነሱን ስትመለከት የመንግስትን የ10 ዓመት እቅዱንም ስትመለከት ኢትዮጵያ ብሔራዊ ቡድን እንዲሁም ነው ኢትዮጵያ እግር ኳስ ወደፊት ምን አይነት ተስፋዎች ያሉት ይመስላል? ያ እኔ ይሄኛው እቅድ ነው የሚስማማኝ የ10 ዓመት እቅድ ግን ይሄ የ10 ዓመት እቅድ ከሜዳ ግንባታ ጋር ከሌሎች ይሄ ሜዳ ላይ የበለጠ ብሔራዊ ቡድኑ ውጤታማ እግር ኳሱን የበለጠ ከሚያሻሽሉ ጉዳዮች ጋር አብሮ ተያይዞ መሄድ መቻል አለበት ብዬ ነው የማምነው። በዚህ ውስጥ ምንድነው ባለሙያን ብቁ ማድረግ፣ ጥሩ አስተማሪዎችን መፍጠር፣ ታዳጊዎች ላይ ትኩረት አድርጎ መስራት። ስቴዲየም ስለሰራን ብቻ ጥሩ እግር ኳስ አይኖረንም። ስለዚህ ስቴዲየም ውስጥ ገብቶ የሚጫወቱ ጥሩ ታዳጊዎች እንዲኖሩ እኩል ተያይዞ በእነዚህ 10 ዓመታት ሂደት ውስጥ በደንብ አቅዶ መስራት ከተቻለ 10 ዓመት በጣም ጥሩ የቅድ ጊዜ ነው ብዬ ነው የማምነው። ከዚህ ከ28ቱ የአፍሪካ ዋንጫ ይልቅ ለ10 ዓመት አቅዶ መስራት በጣም ጥሩ ነው ብዬ ነው የማምነው። ግን በዚህ ሂደት ውስጥ ቅድሚያውን ሊሰጠው የሚገባው ብቁ አሰልጣኞችን የማፍራት ጉዳይ። እንግዲህ ኢትዮጵያን አሰልጣኞች ብዙ ኤክስፒሪየንስ ያላቸው
ብዙ ልምድ ያላቸው አሰልጣኞች የትኞቹ የት ጋር መስራት ትፈልጋለህ ብትላቸው የሁሉም ፍላጎት መስራት የሚፈልጉት በላይኛው እርከን ላይ ነው። ይሄ ናሽናል ቲም፣ ትልልቅ ክለቦች፣ የፕሪሚየር ሊግ ክለቦች። ታዳጊዎች ላይ ግን የበለጠ እውቀት ያላቸው ሰዎች ያስፈልጋሉ፣ የበለጠ ኤክስፒሪየንስ ያላቸው ሰዎች ያስፈልጋሉ። ምክንያቱም ስራው እዛ ጋር ነው የሚሰራው። ከዛ በኋላ ማንም ሊሰራው ይችላል። ከዛ በኋላ በደንብ የአውሮፓ ብሔራዊ ቡድኖች እኮ ብዙ ብዙ የዝግጅት ጊዜ አያስፈልጋቸው። ምክንያቱም በታዳጊነቱ ሁሉን ነገር አጠናቆ የመጣ የበቃ ተጫዋች ነው የሚሰጠው ለብሔራዊ ቡድኑ አሰልጣኝ። ስለዚህ ስለ ጌም ሞዴል ነው የሚያስተምራቸው፣ ስለሱ የጨዋታ ሞዴል፣ እሱ ስለሚከተለው የጨዋታ ስታይል ነው እዛ ጊዜውን የሚያጠፋው አሰልጣኙ በጥቂት ቀናት። ለምን ሌሎች ስራዎች ታች ተሰርተው አልቀዋል። ታች ተሰርተው ከ10 ዓመታቸው ጀምሮ ስለ ታክቲካል አዌርነስ ማስተማር የሚችሉበት ስታንዳርድ ላይ እስኪደርሱ ድረስ የጠገቡ ናቸው ከ10 ዓመታቸው ጀምሮ። ስለዚህ ስራዎች ተጠናቀው ነው የሚመጡት። ስለዚህ ያን እግር ኳስ የሚገነቡ ሰዎች ታች ላይ በትኩረት የሚሰሩ በሳምንት 2 የሚሰለጥኑ ታዳጊዎች ሳይሆን በሳምንት 5 እና 6 በተለያየ ፕሮግራም በተለያዩ ባለሙያዎች በትኩረት የሚሰለጥኑ ታዳጊዎች ላይ ትኩረት አድርጎ የሚሰራ የ10 ዓመት እቅድ ይሄን ያካተተ ከሆነ በ10 ዓመት ውስጥ የማይቀየር እግር ኳስ አለን ብዬ አላምንም። ምክንያቱም 8 ዓመት ልጅ ይዘን ብንጀምር 10 ዓመት ማለት 18 ዓመት ነው። 18 ዓመት ላይ በጣም ኳሊቲ ያላቸውን ታዳጊዎች መፍጠር ይቻላል። በጎ ዕድል ምንድነው? ኢትዮጵያውያን የ8 ዓመት፣ ኢትዮጵያውያን የ9፣ የ10፣ የ11፣ የ12 ዓመት ታዳጊዎች እኔ ከታዳጊዎች ጋር እየሰራው ስለሆነ አንዳንድ ታዳጊዎች ማሰልጠኛ የማያቸው የ12 ዓመት ልጆች በ12 ዓመቱ ፊል ፎደን ከነሱ በላይ ከሆነ በኔ እግር ኳስ እይታ የሰው ልጅ አይደለም፣ የሌላ የመላእክት ልጅ ነው። ሊበልጣቸው አይችልም። ከዚህ በላይ አይደለም። በ12 ዓመቱ ሊሆን አይችልም። በ10 ዓመቱ ከዚህ በላይ ግን እሱ ከ10 ዓመቱ እስከ 18 ዓመቱ በቁጥር የበዙ እያንዳንዱ እሱን ለማሳደግ ትክክለኛ ቦታ ላይ ያሉ አሰልጣኞች ባለሙያዎች ተሳትፈውበት ለዚህ የበቃ ሰው ነው። የኛ እጅ ላይ ያሉ አሁን ባልኩልህ ኳሊቲ ተሰጥኦ ይዘው የመጡ ታዳጊዎቻችን ግን በሳምንት 2 ቅዳሜና እሁድን ጠብቀው ለጥቂት ሰዓት በአንድ ባለሙያ ትሬኒንግ የሚሰሩ ናቸው። ስለዚህ እየሄድክ የሆነ ቦታ ላይ ትገናኛለህ። የምታገኘው እነዚህ ነው በዚህ መንገድ ያደጉ ሰዎችን ነው የምትገጥመው። ስለዚህ ተፈተናል። እዚህ ይሄን ሁሉ ያቀደ የበለጠ ሜዳ ላይ የምንሻሻልበት ስታይል ከጨዋታ መንገድ ጋር የትኛው ስታይል ኦፍ ፕሌይ ነው የበለጠ ተስማሚ የሚሆነው ናሽናል ኮንሰንሰስ የጋራ መግባባት። አሁን ዮሐንስ ሳሌ አንደኛው ፈተና ነው። የተለያየ አይነት አስተሳሰብ ያላቸውን ተጫዋቾች ከተለያየ አይነት አስተሳሰብ ካላቸው አሰልጣኞች ነው የሚሰበስበው። የለም እግር ኳሱ ላይ ያለው ሐሳብ ክሊር ላይ አይታይም። አንዱ ፈተና ነው። ይሄን ሁሉ የጨመረ በደንብ ብዙ መድረኮች ብዙ ውይይቶች የሚደረግባቸው ለእግር ኳሳችን ጠቃሚ የሆኑ ነገሮችን መስራት በእነዚህ 10 ዓመታት ተገቢ ነው ብዬ አምናለሁ። በ10 ዓመት ውስጥ የማይሻሻል እግር ኳስ ይኖረናል ብዬ አላስብም። ተስፋ እናደርጋለን የተሻለ ደረጃ ላይ መቀመጥ የሚችል ብሔራዊ ቡድን ምናልባት ቅድም እንዳነሳው ይሄን ነገሮች የሚሰሩበት ከሆነ 10 ዓመት ላይ ጥሩ ብሔራዊ ቡድን ልናገኝ የምንችልበት እድል ይኖራል ተብሎ ነው የሚታሰበው። እዚህ ድረስ ስቱዲዮ ድረስ መተግን ለምናነሳቸው ጥያቄዎች ጥሩ የሆነ ማብራሪያ ስለሰጠን ከልብ እናመሰግናለን። መልካም ቀን። እኔም አመሰግናለሁ።